ይሄን ቪዲዮ ላይክ አድርጋችሁ ጀምሩትኝ። ዛሬ ቀን እንግዲህ ኑሮ በዘዴ ነው ማሳያችሁ። ውሏችን እንግዲህ 4 ኪሎ ነው የሚሆነው። ምክንያቱም ልብስ ለመግዛት ቡቲክ ጋር አልቻልንም። ስለዚህ ሰንዴ ማርኬት የሚባል አለ 4 ኪሎ ላይ በጣም የሚያማምሩ ልብሶች በማይታመን ዋጋ የሚገኝበት ቦታ ነው ብለውን ጠቁመውናል። ስለዚህ እኛም እንሞክረዋለን፣ ሂደን ቼክ እናደርጋለን። እንደምትወዱት ደግሞ ተስፋ እናደርጋለን። ይህ ቪዲዮ እስከ መጨረሻ በማየት ትብብራችሁን፣ ፍቅራችሁን መግለጽ ትችላላችሁ። እዚህ ጋር እንግዲህ ቴስቲ ሶያ አንኳሩን ሳይሆን ደቃቁን የሰራው ነው። ምክንያቱም ደግሞ ለሚ ነፍሰ ጡር ስለሆነች ምግብ ቀምሳ መውጣት አለባት ከቤት፣ ካልሆነ ይርባታል፣ ይደክማታል። ቀምሳ ለራሱ ከቤት ወጥታ ቶሎ የነፍሰ ጡር ነገር ታውቃላችሁ፣ 3 ወር ምናምን አካባቢ ያለ ምግብ አይነካኩም። ከዛ በኋላ ደግሞ አምጣምጣ የሚል ውስጣዊ ኃይል ስላለ በዛ ምክንያት እንግዲህ ምግብ ይኸው በምታዩት መልኩ 11 ሰዓት ተነስቼ ምግብ እየሰራው ነው ማለት ነው። ከምርሽ ነው? ለምን የነጭ ሽንኩርቱን ታሪክ እስከ መጨረሻ ቪዲዮን ካያችሁ ታገኙታላችሁ። ሶፋኒ በጣም ያዝናናል። እኔ እንደዚህ አይነት ነገር ገጥሞኝ አያውቅም። ስለዚህ ውሏችን እንግዲህ ምን ሊሆን ይችላል የሚለውን ነገር እያሰብኩኝ፣ የወፎቹ ድምፅ ምናምን በጣም ተመችቷችኋል ብዬ ተስፋ አድርጋለሁ። ምን ትዝ አለኝ መሰላችሁ? ክፍለ ሀገር እያለሁ የምሰራቸው ቪዲዮዎች ገጠር ወጥቼ የወፎቹ ድምፅ ኦሪጂናሉ ድምፅ ቀርጬ ምናምን እና መስኮትን ከፈት ሳደርገው እነዚህ የወፎች ድምፅ ተሰሙኝ ማርያምን እና በጣም ነው ደስ ያለኝ። እየሰማኋቸው ነበር በስራ መሀልም ማለት ነው። እንግዲህ ወጡ ደርሷል። እንደዚህ እያቀረብን ነው። ግን በቃ ካሰብካት እንደዚህ ማለት አይቻልም። ኧረ ለሚ ፕሊስ አሁን ትንሽ በቃ ለሚ እሺ በቃ ሰማሁ። ስንትሽኛ ላይ ተነሽ አሁን ቀነሽ። እሺ አሁን ከዚህ ዞር በቃ ዘር ማቀማ ነው ተሰከረላ አባቴን ሰውቆ ተወኝ ተወኝ። እሺ የሚያውቁት ለቆንጆሽ የሚያውቁት ተመልካቾች ወይ አንተ ዶክተሮች በቃ ማተው አባተው ታበቃሽቶኝ ተነሳኩ ሽቶኝ ግን ያምሽ አብጦ የለ እንዴ ቀላል ያዛል። ተወኝ ኧረ በማርያም በበሽተኛ አስመሰልከኝ እኮ። በጭራሽ ለሚ የማትወደው ነገር ቢኖር ጠዋት መነሳት የሚባለው ነገር። ሙልጌታ ደግሞ ማታ ከተኛ ማንም ቢቀሰቅሰው አይሰማም። ለሚ የማምሸት በጣም ጎበዝ ልምድ አላት። እኔ ደግሞ ቀድሞ የመነሳት ሌሊት 8 ሰዓት ሊሆን ይችላል የሆነ ሰዓት ላይ የመነሳት ልምድ አለኝና ባልና ሚስት ከአንድ ወንዝ ይቀዳል የሚለውን ነገር እዚህ ጋር አፍራሽ ነው ልላችሁ ፈልጋለሁ። ተናደራችሁ አስገድዶ እንግዲህ የወሰደኝ ነው። ትናንትና ሄዳለሁ ብዬ ነበር፣ ዛሬ ጠዋት ነው ድምጽ ሲያሰማቸው እና ምንድን ነው የምትለኛለሁ? በእጅ ነው ሳይና ብቻ ይባላል።
እዚህ ጋር ደግሞ እንግዲህ ዛሬ ቀን ያለን እንክብካቤ አይ ካሜራ የስራህን ይስጥ። ያው እንግዲህ ያንን የመሰለ ቁርስ ከሰራው በኋላ ደግሞ እቺን የመሰለች ፓፓያ ቆረጥረጥ አድርጌ ላቀርብላት ነው። እዚህ ጋር ግን ታሪክ ነው የተሰራው። ለማመን የሚከብድ ነው። ፓፓያውን ላጥብ ባቀረብኩበት ሰዓት ነጭ ሽንኩርቱን ሳላስገባ ነበር ምግቡን የጨረስኩት ማለት ነው። ኦኬ ኦልሬዲ ምግቡ ተቀርቧል። ነጭ ሽንኩርት አልገባበትም። ግን እንደዛም ሆኖ በሙለር እጅ የተሰራ ነገር ምንም ይሁን ምንም በቃ አለቀብኝ እያለች ነው የምትበላው ማለት ነው። እና እዚህ ጋር እንደምታዩትኝ በደንብ ንጽህና የሚባል ነገር አለ። ይህ የተማርኩት እንግዲህ ከውዷ ባለቤቴ ነው ትላለህ። እንግዲህ ከጀርባዬን ቁጭ ስላለች ነው እንግዲህ ፈገግ እየተሰኘች ነው በዚህ ሰዓት ለራሱ ድምፅ የምቀርጽበት። እና በተረፈ ግን ደህና ናቸው። አንዳንዴ ደግሞ ሰላምታ ያስፈልጋል ከተመልካቾች ጋር ሰላማቸው ዝት ይበልልኝ ብያለሁኝ። ያው እንግዲህ እንደዚህ ካጠርን በኋላ መቆራረጥ የሚባል ነገር አለ። ባይዘ እኔ አትክልት በጣም ነበር የምወደው በጣም። አሁን ግን አትክልት ጋር አንተዋወቅ ማለት ትቻላል። ወጣልኝ ለምን እንደሆነ ግን የሆነ ጊዜ እነግራቸዋለሁ። የሆነ ጊዜ ማለት ይሄ ጊዜ ሲያልፍ ማለት ነው። እሺ ይሄ ጊዜ ሲያልፍ ሙሌ ነገረን ምን ነበር የተፈጠረው ማለት ትችላላችሁ። እና በዚህ መልኩ ከቆራረጥን በኋላ በዚህ ጎበዝ ቆራጭ አይደለሁም። ምክንያቱም እንግዲህ ልምድ ያለው ሰው አይደለሁም። እዚህ ጋር አካባቢ ድምፁ ተበላሽቶብኛል። ድጋሚ ለምገባ እችላለሁ። ካልሆነም እንደዚህ እንዳላቀርብላችኋለሁ። ቮይስ ማድረግ ካቆምኩኝ በጣም ቆየሁኝ። ስለዚህ እንደ መለማመድ በሉትኝ፣ ግን እንዳትወጡ እሺ። በጣም ስለምወዳችሁ እናንተም ምን አይነት እያላችሁ ምን እያለ ነው እንደሚዘባርቀው ለምንድነው ጊዜ የሚበላብኝ ያላችሁ ቢሆን እያያችሁት እንደሆነ ተስፋ አደርጋለሁ። ምክንያቱም እስከ መጨረሻ ካያችሁት ለእኛ ብዙ ዶላር ይቆጥራል። እኛ ደስ ይለን ደግሞ እናንተ ደስ ይላችኋል። በዚህ መልኩ ከቆራረጥን በኋላ እንግዲህ ወደ ለም እየወሰድኩት ነው። ምናምን ነው የምትል በቃ ሁልጊዜ የሆነ ነገር ታቀርብላት ይቺን በቃ የሆነ ገብቷችኋል። የሆነ ደስ ብሏት ዘላ ምናምን ታንቀኛለች ምናምን ብዬ ሳስብ ለካ ይሄ ብዙም ትልቅ ነገር አለ ምናምን ብላ ሻይ በጣም ነው የምትወደው ሚስቴ። የቤታችሁ ከመጣች በዚህ መልኩ ማስተናገድ አለባችሁ። ምግብ ከበላችሁ በኋላ ሻይ የሚሰጣት ሰው በቃ ሌላ ምንም አትፈልግም። ስለዚህ ሁለት ነው የቀዳሁት፣ ምክንያቱም ሂቴ አብራ ስላለች ለሚስት አዳላ እንዳለባል ማለት ነው። ይህን ቪዲዮ ግን ላይክ እያደረጋችሁ ነው ውድ ቤተሰቦች። እንደዛ መሆን አለበት። እኔ መናገር አይጠበቅብኝም፣ ምክንያቱም በቃ ላይክ ሲደረግ ምን ያክል ጥቅም እንዳለው እናንተ ስለምታውቁ። እዚህ ጋር ግን በጣም ነው የተሸወድኩትኝ። ሻይ ቀድቼ አላቅም። በጣም ቆየሁና የተገዛው ሻይ ቅጠል በጣም ደማቅ ነው ሲጀመር ከለሩ ማለት ነው። እኔ ደግሞ ወስድና እንደ ድሮ መስሎኝ ሙልት አድርጌ ቀጠፍ በቀጠፍ አድርጌ ወይዘሪት ለምለም ቅምስ ስታደርገው በጣም ነው የሚጣፍጠው አለች። ይህ እንግዲህ ከባድ መልእክት ነው ለገባው ወይስ ውድ ቤተሰቦቼ። እኔ እኮ በጣም ነው ወዳችሁ። እንዴት እንደሆነ ታውቃላችሁ። በቃ ዝም ብዬ ውድድ እዚህ ጋር ደግሞ እንደምታዩኝ ልብስ እየቀየርኩ ነው። እነሱ ቁርስ እየበሉ ነው። እኔ ቁርስ አልበላሁም፣ ምክንያቱም የሰራሁት ምግብ በቂ ሆኖ ስላልተገኘ ራሴን በምግብ መቅጣት አለብኝ። እነሱ ጋር ከበላሁኝ ግን አያቸዋ ሚስት አልወጣላት። በቃ የተሰራው ትንሽ ቢሆንም እንዴት ብሎ ይዋጣል ያለ ሙሌ ማለት ነው። ስለዚህ የፈጠነ ላጥላጥ እያደረገች 1 3 4 ጉረሽ ካጎረሸችን በኋላ ዝግጅታችን ጨርሰናል። እሷም ልብሷ ትቀይርና ጉዞ ወደ ፒያሳ 4 ኪሎ ሳንዴ ማርኬት የሚያማምሩ ልብሶችን ገዛዝተን እንደምንመጣ ተስፋ እናደርጋለን። ምን የሰራሽ? እስኪ አይንሽ የኔ ቆንጆ እጅናት ሳማት ማለት ነው። ወዳችኋለሁ። እሺ ሳሙኛ ሁለታችሁ ሄመናሳ
መጀመሪያ በልጆቼ ልጀምርላችሁ። በልጆቼ ልብስ የገዛሁትን ማለት ነው። ከዚህ በፊት የገዛሁትንም እና ደግሞ ዛሬ ልበላችሁ ለማውራት እንዲመቸኝ ማለት ነው። ዛሬ የገዛሁትንም ሁሉንም ላሳያችሁ። እንደ አጋጣሚ ቪዲዮ ላይ ለብሰዋቸው አይታችሁ ይሆናል እና እንዴት እንደሚያምሩ ልነግራችሁ አልችልም። ከዛ ደግሞ ዋጋውን እነግራችኋለሁ ቤተሰቦቼ። ይሁት ይሄ ቀሚስ ይሁት ቤተሰቦቼ። እንግዲህ ውስጡንም ይሄንን ይመስላል። ገበር አለው ምናምን። ለአዲስ አበባ ብርድ ወሳኝ ልብስ ነው በጣም። ይሄ ለበምነቴ ነው። ውይ እነዚህ ቀሚሶች እንዴት እንደወደድኳቸው ማርያምን እንዴት አድርጌ ላስረዳችሁ። በስመ አብ ጭራሽ የቦንዳ ልብስ ነው ብሎ ማንም ሊገምተው የሚችል ልብስ አይደለም። ውስጡ ምቾቱ በካሜራ አይለይም። ማርያምን በጣም ነው የሚያምረው በጣም። እና ይቺ ለበምነቴ ተመሳሳይ ደግሞ እዚች ጋለች ለሄመን። ከዚህ በፊት አንድ ቪዲዮ ተሰርቶልበታል አይታችሁታል ልብሱ። አሁን ስለተኙ እንጂ ያስለበስኩ ባሳያችሁ ደስ ይለኝ ነበር። እዩት። ይሄ እንግዲህ ማች ያደርጋል አይደለ? ችኛዋ ለትንሿ ለሄመን፣ ችኛዋ ለትልቋ። እነዚህ ደግሞ በ300 ብር ነው የገዛኋቸው። ማይ ጋድ እንዴት እንደሚያማምሩ ልነግራችሁ አልችልም። እና ደግሞ ይቺ ደግሞ የኔ ቱታ። እኔ ደግሞ እንደዚህ አይነት ቱታዎች በጣም ወዳለሁ። እንግዲህ ከዚህ በፊት በቪዲዮ ማየታችሁት ይሆናል እና እንደኔ ናችሁ እንደነዚህ አይነት ሹራቦች ተወዳላችሁ። በተለይ ደግሞ እርጉዝ ስትሆኑ በእርግዝና ሰዓት ኦ ማይ ጋድ እንዴት ምቾት እንዳለው። እችም ልክ እንደዛ ናት። ተመሳሳይ አይነት ዲዛይን ያለው። እኔ እንደዚህ አይነት ዲዛይን በጣም ነው የምወደው። እችም በ400 ብር እዩት። ይሄኛው ደግሞ በ800 ብር ነው። እዩት። በጣም የሚያምር ኳሊቲ እቃ ነው ባይዘው ወይ ቤተሰቦች እዩት ቤተሰቦች እንዴት እንደሚያምር ልብስነቱ። ያው በካሜራ ብቻ ስለምታዩት ነው እንጂ መቼም አዲስ አበባ ስትኖሩ ሹራብ ብቻ ነው የምትለብሱት። ምንም ማድረግ አይቻልም። እዩት። ይሄኛው ደግሞ በ400 ብር እዩት ቤተሰቦቼ። እሺ እዚህ ጋር ደግሞ ቱታ አለ። ይቺኛዋ ደግሞ በ500 ብር ናት። ይቺ ጃኬት በጣም ነው የምወዳት። በጣም ምቾቷ ልነግራችሁ አልችልም ቤተሰቦቼ። ይቺ ደግሞ አገምቷትን ብሯ ራሱ ልብስነቷ እንዴት እንደምታምር 400 ብር። እና ይሄንን ይመስላል ቤተሰቦቼ ልብሶቼን የገዛኋቸው። ሌላም አለ ስለብሶ አሳያችኋለሁ። ለማንኛውም እንዴ አንቺ የቦንዳ ልብስ ነው እንዴ የምትለብሽው ምናምን ብላችሁ እንዳትሰክሱ። ኢትዮጵያ ውስጥ ስትኖሩ ግዴታ ነው ህይወት ኑሮ ለማቸነፍ አንድ ልብስ ቡቲክ ላይ የምንገዛው እንግዲህ ሰንደይ ማርኬት ላይ ቦንዳ ልብስ ሂደን በጣም ብዙ ልብሶች ነው ገዝተን የምንመጣው። በዛ ላይ ደግሞ የምትፈልጉት አይነት ነገር ይገኛል በደንብ። የህፃናት ብትሉ የአዋቂ ብትሉ የሁሉም ሰው አለ፣ የወንድም የሴትም የሁሉም። እና እኔ በበኩሌ በጣም ተመችቶኛል። አይታወቅም ለወደፊት ደግሞ የህፃናት ቦንዳ ለመክፈት እያሰብኩ ነው። እንደ እግዚአብሔር ፍቃድ እግዚአብሔር ሲፈቅድ ግን እንገናኝ ይሆናል። እና ወዳችኋለሁ። ቪዲዮ ይሄንን ይመስላል ቤተሰቦቼ። ቸር ሰንብቱልኝ። ባይ ባይ። ቪዲዮ ይሄንን ይመስላል። ቴንክ ዩ ሶ ማች